በዛሬው ዝግጅታችን ደግሞ በተለይ አጠቃላይ ከፖሊሲ ጉዳዮች አኳያና እንደዚሁ ደግሞ ከአጠቃላይ ሀገራዊ ፖለቲካል ኢኮኖሚ አኳያ የንግድና ዘርፍ ማህበራት ምክር ቤቱና የንግዱ ማህበረሰብ ያላቸውን ሚናና ተሳትፎ የተመለከቱ ጉዳዮችን አንስተን የምንወያይበት ዝግጅት ነው ይዤላችሁ የቀረብኩት። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ አሁንም በድጋሚ ጋብዛለሁ። ስሜ ነባይ ፈርስ ነኝ። ምክር ቤቱ ብልሹ አሰራር ጋር በተያያዘ የሚነሳው አንድ ነገር ከውጭ ሀገር በድጋፍ ለምክር ቤቱ የሚመጣ በውጭ ምንዛሬ የሚመጣን ገንዘብ በተለይ ለሰራተኞች የብድር አገልግሎትና ሌሎች ጥቅማ ጥቅሞችን ሊያስገኙ የሚችሉ ባንኮች በውድድር እኛ ጋር ይቀመጥ በሚል ደረጃ የሚያነሱትን ጥሳችሁ በተለይ የምክር ቤቱ ፕሬዝዳንት ባለ አክሲዮን በሆኑበት አንድ ባንክ ላይ ይህ ገንዘብ ተቀማጭ እንዲሆን አድርጋችኋል። ይሄ በራሱ አንድ በንግዱ ማህበረሰብ ላይ የንግዱ ማህበረሰብ ማገልገልን ሳይሆን በንግዱ ማህበረሰብ ላይ መገልገልን ማሳያ ተደርጎ ሊወሰድ የሚችል አንድ ማሳያ ሆኖም ቀርቧል። የትኛው ፕሮጀክት? ምክንያቱም 3-4 ፕሮጀክቶች አሉ መጥቀስ ተገቢ ስለማይሆን ግን ምንድነው ጠቅላላ አድርጌ ሐሳቡን ልስጥህ። የትኛውም ይሁን የት የንግድ ምክር ቤቱ ፕሬዝዳንት ባለ አክሲዮን በሆኑበት ባንክ ነው በውጭ ምንዛሬ የሚመጣ የድጋፍ ገንዘብ የምታስቀምጡት? ይሄን አላውቅም። ይሄንን መረጃ የለኝም። የንግድ ምክር ቤቱ ፕሬዝዳንት ባለ አክሲዮን በሆኑበት ባንክ ላይ የውጭ ምንዛሬ ገንዘብ ያስቀመጥንበት መሆናቸውን አላውቅም፣ የትኛው ባንክ ጋር እንደሆኑ። ነገር ግን ፕሮጀክቶች ላይ መሆናቸውን ነው ማያውቁት አላውቅም። ነገር ግን የውጭ ምንዛሬ የምናስቀምጥባቸው ባንኮች አሉ። በዶኔሽን በትብብር የምናገኛቸው ውጭ ምንዛሬ የምንገለገልባቸው ባንኮች አሉ። እነሱም ባንኮች ግን የምንመርጠው በውድድር ነው። ሁሉም ባንኮች መረጃው ተሰጥቷቸው ምን አይነት ቤኔፊት ምን አይነት ጠቀሜታ ሊያቀርቡልን እንደሚችሉ እኮ አሁን ለምሳሌ እንደሱ አይነት ነገሮች በብዙዎች በኩል ቀርበው አሁን ያን ባንክ ራሱን መከላከል በማይችልበት ሁኔታ ላይ ማንሳት ተገቢ ስላልሆነ ነው ይሄም አላነሳው እንጂ የንግድ ምክር ቤቱ ፕሬዝዳንት አሁን እሱንም እርሶም አላቅም ስላሉኝ እንጂ አክሲዮን አባል መሆናቸውን አላቅም እኔ እሱ ላይ ነው። ነገር ግን ሌላ እኔ ፕሮጀክቶቹ ግን የኛን ፕሮጀክቶች ጠቅሼልህ እነሱን ስንጠቅስ ወደ ባንኮቹ ልንሄድ ስለሆነ ኦኬ ጠቅላላ አድርጌ ላስቀምጥልኝ እየሰራንበት ያለው ነገር አሁንም በመረጃ ላስደግፍልህ የምችለው ነገር ማለት ነው። ከተለያዩ የልማት አጋሮች ጋር ፓርትነርሺፕ እንፈጥራለን፣ አጋርነት እንፈጥራለን። ስንፈራረም የሚሰጡን ገንዘብ በባንክ በኩል የሚተላለፍበትን ነገር ያንን የተፈራረምነውን ሰነድ ቤዝ አድርገን ባንኮችን እናወዳድራለን። ኦፊሻሊ በደብዳቤ ማለት ነው። በደብዳቤ እንጋብዛቸዋለን። እሱን አሁንም ማየት እንችላለን ደብዳቤዎቹን። ከዛ ቤኔፊቶቹን አወዳድረን እዛ ውስጥ ያሉትን ቤኔፊቶች አወዳድረን እንሰጣለን። እንደዛ ያደረግንባቸው ባንኮች አሉ። ስም መጥቀስም ያስፈልጋል። እሺ ከዚሁ ጋር በተያያዘ ግን ከውጭ ጉዞ ተመላሽ መሆን የሚገባው አሁን ለምሳሌ የውጭ ጉዞ ሲደረግ የቦርድ የስራ አመራር ቦርድ አባላት እንግዲህ በብሔራዊ ባንክ በኩል በውጭ ምንዛሬ ነው አበል ይዘው የሚሄዱት። ሲመጡ ግን በኢትዮጵያ ገንዘብ ተቀይሮ ነው ተመላሽ የሚያደርጉት። ቀሪ ገንዘብ ካለባቸው ለምን? አይ በእንትን አይደለም፣ በብር አይደለም። ባይ ዘ ዌይ ተመላሽ የሚደረገው የተወሰነ መጠን አለ። ለምሳሌ ለመጠባበቂያ፣ ለእንግዶች ለማስተናገጃ፣ ለተለያዩ ነገሮች ጠቀሜታ የሚውሉ የተወሰነ አማውንት በውጭ ምንዛሬ የሚሄድ ገንዘብ አለ። ያንን ገንዘብ ካልተጠቀሙበት እንዳለ ተመላሽ የሚሆነው በውጭ ምንዛሬ ነው። እሱን በመረጃዎች ማስደገፍ ይቻላል። የተጠቀሙበት ካለ ግን የተጠቀሙበትን ሪሲትና ቀሪው በውጭ ምንዛሬ ያልተጠቀሙበት ፓርት በውጭ ምንዛሬ ተደርጎ ገቢ ይደረጋል። በተለያየ መንገድ ገቢ የተደረጉትንም ሪሲቶች የተለያዩ ሰነዶችንም ማየት ይቻላል። እሺ ሌላ የምታወጡት ጨረታ በራሱ ግልጽነት የሌለው ነው። አንድ ማሳያ ልጥቀስልዎት። እንግዲህ አሁን ከዚህ ከምንዛሬው ከባንኮች ጋር በተያያዘ በተለያየ መልክ እንትኑን ለማድረግ የማይመችና ሰዎች በማይከላከሉበት ወይም
ተቋማት በማይከላከሉበት መልኩ ማንሳት ስላልተቻለ ሊሆን ይችላል። ይሄ ግን እርሶ ጋር የሚገኝ በእጆት ላይ ያለ መረጃ ስለሆነ ነው። ለምሳሌ የምክር ቤቱን ስትራቴጂክ እቅድ ለምክር ቤቱ የቦርድ አባል ነው የሰጣችሁት ያለ ጨረታ። ስልጠናም እንዲሰጥ አድርጋችኋል። ጨረታ እንኳ ቢወጣ አንድ የስራ አመራር ቦርድ አባል የቦርድ አባል በሆነበት ተቋም ላይ ተሳታፊ መሆን አይችልም በኢትዮጵያ የጨረታ ሕግ። እናንተ ግን ያለ ጨረታ በቀጥታ ለአንድ የምክር ቤቱ የቦርድ አባል የምክር ቤቱን ስትራቴጂክ እቅድ እንዲያወጣና በዛው ስትራቴጂክ እቅድም ላይ ስልጠና እንዲሰጥ አድርጋችኋል። ከዚህ በላይ ለብልሹ አሰራር ማሳያ አለ ወይ? ይሄ የስትራቴጂክ ፕላን ጉዳይ አሁንም እየተነጋገርንበት የነበረው ኬዝ ነው፣ በመሰራት ላይ ያለ ነው እና ይሄ በነገራችን ላይ ቦርድ የተሻለ ሊሰራ ይችላል ብሎ ባሰበበትና በወሰነበት አቅጣጫ ላይ ምንም ችግር የለብንም። እኛም ያን ነገር አክሴፕት አድርገ ነው የማስፈጸም እንትን ነው፣ ምንም ፕሮብሌም የለውም። ይሄ በጨረታ የሆነ ነገር አይደለም። በመጀመሪያ ደረጃ አቆ አይደለም። ይሄ ባይዘቦይ ጨረታ ወጥቶ ነበረ። ከጨረታ የተገኙ ውጤቶች በዝርዝር ከታዩ በኋላ በተሻለ መንገድ በዚህ መንገድ ቢሰራ ይሻላል። አንደኛ ከአባላት ጋር ያለውን ትስስር ለማጠናከር 18ቱም አባላት ስልጠና አግኝተው የስትራቴጂክ ፕላን አትሊስት የተወሰነ ፓርቱን ሰርተው ለሀገራዊው ቻምበር ግብአት በሚሆንበት ደረጃ እና ይሄ ስልጠና ከተሰጠ በኋላ ደግሞ የሀገራዊ ቻምበሩ የሀገራዊ ንግድ ምክር ቤቱ ስትራቴጂክ ፕላን ሲዘጋጅ እንደ ግብአት ያገለግላል የሚለውን ነገር አስተሳስሮ ስልጠናውንና የስትራቴጂክ ፕላን እቅዱን ዝግጅት አስተሳስሮ ለመስራት በዚህ መንገድ ብንሄድበት ኤክስፒሪየንስ ያላቸው የቻምበር ሲስተሙን በደንብ የሚያውቁት ሰዎች ቢያግዙን ይሻላል። የተወሰነ ደግሞ ቀደም ብሎ እውነት አሁን እንደው በሚያሳምን መልክ ስለዚህ ስለ ንግድና ዘርፍ ማህበራት የተሻለ አቅም የተሻለ እውቀት በጨረታ ይሄ እድል ቢሰጥ ኢትዮጵያ ውስጥ ጠፍቶ ነው ለአንድ የቦርድ አባል ስትሰጡ በራሱ እንደው ከዚህ ቀደም ሲል ያነሳ ነው አለ ከተለኮ ጋር ተያይዞ ከእሴቶች ጋር ተያይዞ ግልጸኝነት የሚባለው ነገር የተጠያቂነት ጉዳይ አባሎቻችሁ አሁን እርሶ በሚሉት ደረጃ አቅም ከውጭ ስላጡ ለውስጥ የስራ አመራር ቦርድ አባል ሰጡ በሚል ደረጃ ይቀበሏቸዋል? ያሳምናል? እውነት አይ ቲንክ ላያሳምን የሚችልበት ነገር ይኖራል ብዬ አስባለሁኝ። ይኖራል ሳይሆን እንዴት ያሳምን? ለምሳሌ እኔ አንድ እውነት የምክር ቤቱ አባል ነኝ ብዬ ላስብ ወይም ደግሞ ይሄንን ምክር ቤት እምነት ጥዬበት ለዚህ ምክር ቤት ድጋፍ እያደረኩኝ የኔን ጉዳይ ይከታተልልኛል ብዬ የማስብ ሰው ሆኜ ልቀበል። እኔ አሁን ይሄን ጉዳይ በፈለገው መልኩ ቢያስረዱኝ በፍጹም ልቀበለው አልችልም። እርሶም ቢሆኑ እንደ አንድ የንግዱ ማህበረሰብ ዘርፍ አባል በዚህ ደረጃ ያሳምኑታል? እንደ ጽህፈት ቤት ያሳመነበትን ነገር ኤክስፕሌን ላድርግልህ። እንደ ቦርድ የተወሰነበትን አግባብ እኔ በዝርዝር ቦርድን ወክዬ መናገር አልችልም። ነገር ግን እንደ ጽህፈት ቤት ያሳመነበትንና እኛም ደግሞ ወደ አፈጻጸም የገባንበትን ሎጂክ ላስቀምጥልህ። በነገራችን ላይ ግን ትልቁ የዚህ የምክር ቤቱ አጠቃላይ ምን ፋሲሊቴተር ነው የሚባል ወይም ደግሞ በቃ መዘውሩ እኮ እርሶ ነው አይደል እንዴ? ለምን ይሄ ነገር እኮ ማወቅ ይገባውታል። እሺ ጊዜ የፈለገ መዘውሩ ብዙ ነገር በእርሶ በኩል በአዋጅ ተመርጠው ተቋሙን እንዲመሩ የተሰየሙ የቦርድ ኦፍ ዳይሬክተርስ የዳይሬክተሮች ቦርድ አባላት ናቸው ዋናዎቹ መዘውሮቹ። በቻምበር ሲስተም ውስጥ በንግድ ምክር ቤት ስርዓት ውስጥ ጽህፈት ቤት የተለያየ ሮል ይዞ የታየበት ታሪካዊ አጋጣሚዎች አሉ። ነገር ግን አዋጁን ገልጠህ ካነበብከውና አደረጃጀቱን ህግን መሰረት አድርገህ ከሄድክ ተቋሙን ከንግዱ ማህበረሰብ ተመርጠው እንዲመሩ አቅጣጫ እንዲሰጡ የተቀመጡ የቦርድ አባላት ስልጣን ላይ ነው ያለው የምትለኝ አቅጣጫን የመስጠት ማለት ነው። እንደ ጽህፈት ቤት ግን የራሳችን ሮል አለን። እሺ ሌላ ማሳያ አልጨረስ ነው ይሄንን ያነሳው ነው እና እንደ ጽህፈት ቤት ቅድም ያልኩ ሁለት ቤዚክ ነገሮች ናቸው። መጀመሪያ
ይሄንን ስራ ለማሰር ባይዘው ሶስተኛ ጊዜያችን ነው ስናሰራ ይሄንን ስራ የመጀመሪያችን አይደለም። ከመጀመሪያ ሁለቱ ኤክስፒሪየንሶችም ያየነው ነገር አለ የተማርነው ነገር አለና ከገበያ የሚገዙትን እናውቃቸዋለን የሚመጡትን የኛም የኮንሰልተንሲ ኢንዱስትሪ አባሎቻችን ናቸው እናውቃቸዋለን ምንድነው ሊመጣ የሚችል የሚለው ነገር በደንብ እናውቃለን። ካሁን በፊትም ገዝተን እናውቃለን ሰርቪሱን። ኢንዱስትሪ ፓርክ ጋር ስፔሲፊካሊ ካገናኘ ነው ሌላ ዲስከሽን ነው የሚሆነው። ኢንፋክት አሁን ስፔሲፊካሊ እንደውጭ ኢንቨስትመንት ነው በአገር ሊሰሩ የሚችሉ የሚለው በኢንቨስትመንት ህጉ በአገር ሊሰሩ የሚችሉትን ኤክስክሉሲቭሊ አስቀምጧቸዋል። ከትሬዲንግ ጋር ትሬዲንግ ሃውሶችን እንደዚህ ሰርቪስ ጥቃቅን ንግዶችን እንደዚህ አይነት ነገሮችን ኤክስክሉሲቭሊ አስቀምጧቸዋል። ፖሊሲው ያስቀመጠው ማኒፋክቸሪንግ ላይ አሁን እኮ ኤርገንዶ አልከኝ። ኤርገንዶ ማለት ስትል በፋብሪካ ተተክሎ የሚመረትበት የቴክኖሎጂ የቴክኖሎጂ ደረጃውንና የገንዘብ የሚጠይቀውን የገንዘብ መጠን አስቀምጠን ነው መነጋገር ያለብን። ምርቱ ትንሽ ይሁን እንጂ የሚፈልገው የማምረት ሂደት ሲሰራ ነበር እኮ እዚህ ሀገር። አሁን ለምሳሌ ይሄ የውጭ ኢንቨስትመንት አንዱ ዝም ብሎ የስራ እድል ፈጠራው ብቻ ሳይሆን የቴክኖሎጂ ሽግግሩ አብሮ የሚታይ ተያያዥነት ያላቸው በርካታ ጥቅሞች አሉ። ከዚያ አኳያ በፊት ሲሰራ ነበር። የመንግስትና የግሉ ዘርፍ ምክክር የሚባል አለ። 2002 ዓመተ ምህረት የቀድሞ ተለያይቶ እንደገና ሳይገናኝ የንግድና ኢንዱስትሪ ሚኒስቴር ጋር ተቋማችን የተፈራረመውን የመግባቢያ ሰነድ መሰረት አድርጎ ላለፉት እንግዲህ 8-9 ዓመት አካባቢ ሲሰራበት የቆየ ፒፒዲ የሚባለው ማለት ነው። እዛ ውስጥ ናቸው እንግዲህ እነኚህ ነገሮች የፖሊሲ ለውጥ ነገሮች የሚካተቱበትን ስራዎች የምንሰራው። እዛ አካባቢ ያለውን ነገር ሰፋ አድርጌ ዲስክራይብ ላድርግልህ። እዛ ውስጥ ያሉ ነገሮች ስፔሲፊክ ነገር ልታነሳልኝ ትችላለህ። ምንድነው የመጀመሪያ የንግዱ ማህበረሰብ ችግሮች ምንድናቸው የሚለውን ነገር የምንለይበት 3 ምንጮች አሉ። አንደኛው ኤንቢኤ የሚባለው ናሽናል ቢዝነስ አጀንዳ አገራዊ ቢዝነስ አጀንዳ ይባላል። እሱ በየ2 ዓመቱ ጥናት እየተጠና የንግዱ ማህበረሰብ ችግሮችን በሪሰርች የሚለይ ነው። ሊስት ኦፍ ሄዴክስ ኦፍ ዘ ቢዝነስ ኮሚኒቲ የንግዱ ማህበረሰብ ራስ ምታቶች ችግሮች ምንድናቸው አንደኛ በፕራዮሪቲ ነው የሚያስቀምጣቸው በክብደታቸው ማለት ነው። አንደኛ፣ ሁለተኛ፣ ሶስተኛ ይሄ አንደኛው ምንጭ ነው። ሁለተኛው በራሳችን ኢንሃውስ የአድቮኬሲ ሪሰርች ዳይሬክቶሬት አለን የምርምርና አድቮኬሲ ዳይሬክቶሬት እና እዛ ውስጥ የምንለያቸው ችግሮች አሉ። በሶስተኛ ደረጃ ከንግዱ ማህበረሰብ የሚመጡ ደግሞ አሉ በቀጥታ በማመልከቻ በቀጥታ ቢሮ መጥተው ምናምን። ከሶስቱ ችግሮቹን ከለየን በኋላ ጥናቶች እናስጠናለን ሪሰርች ማለት ነው። ይሄ ችግር እኛ ሀገር ላይ ምን አይነት መልክ አለው የሚለውን ነገር ዘርዝረን እናያለን። ከዛ በኋላ ሌሎች ሀገሮች እንዴት ፈቱት ይህን ችግር የሚለውን ነገር አዘር ካንትሪስ ኤክስፒሪየንስ በሚለው አይተን ከዛ ሪኮመንድድ ሶሉሽኖች አሉ። መፍትሄ የሚባለው ነገር ሪሰርች ነው። ባይ ዘ ዌይ ኮንሰልታንቶች የሚሰሩት ሪሰርች ስራ ነው። በጣም ብዙ ገንዘብ የሚወጣበት ኤክስፔንሲቭ ስራዎች ናቸው እና እነኚህን ስራዎች ካሰራን በኋላ ከሚመለከተው የመንግስት አካል ጋር ለምሳሌ አክሰስ ቱ ፋይናንስ ለምሳሌ የገንዘብ አቅርቦት ላይ ባለፈው ያስጠናነው ጥናት ከብሔራዊ ባንክ ገዢው ጋር አብረን ሆነን ኮቼር የኛ ፕሬዝዳንትና ገዢው አብረው ኮቼር አድርገውት ሰነዱ ቀርቦ ዲስከስ ተደርጎ የመፍትሄ ሀሳቦቹን ይሄን አልቀበልም ይሄን እቀበላለሁ የሚለው ነገር ላይ እንደርሳለን። መንግስት የሚቀበለውም የማይቀበለውም ይኖራል። ከዛ በኋላ ጆይንት ኮሚቴ ይቋቋማል ለአፈጻጸሙ ማለት ነው። እንግዲህ በዚህ ሂደት ላለፉት እንግዲህ ወደ 2002 ጀምሮ ማለት ነው አመት በርካታ ያሉ አመታት 17 የሚሆኑ እንደዚህ አይነት ስራዎችን ሰርተናል። 142 አካባቢ አጀንዳዎች ችግር ተብለው ማለት ነው። አሁን ቅድም ያነሳው ለምሳሌ የኢንቨስትመንት ማሻሻያ ህግ ውስጥ እንዲገባ ፕሮፖዝ የተደረገ ነገር አለ እዛ ላይ። ከዚህ ግን አሁን ትልቁ ቻሌንጅ እዛ ላይ ያለው ምንድነው አፈጻጸሙ ላይ ነው። ጆይንት ኮሚቴው ያለው አንዳንድ ጊዜ ሞዩ እንፈራረማለን ለምንትኑም ለአፈጻጸሙ ምልህ ነው። አፈጻጸሙ አሁን በጣም 50% አካባቢ ከዛ በታች ነው። ወደ 47% ምናምን አካባቢ ነው አግሪድ እንትን ዲስከስ ተደርገው አግሪ ተደረገባቸው። ወደ አፈጻጸም ሲገባ እንግዲህ በመንግስት አካባቢ የአፈጻጸም አቅም የተለያዩ ጉዳዮች አሉ። ከዛ ጋር ተያይዞ የሚነሱ እንደ ምክንያት የሚነሱ ነገሮች አሉ። ከተስማማንም በኋላ ወደ አፈጻጸም የሚገቡበት ቻሌንጅ ማለት ነው። ፒፒዲ ላይ በእንደዚህ አይነት መልኩ ከአይኤፍሲ ከወርልድ ባንክ
ከፕራይቬት ዊንግ ጋር በርካታ ስራዎችን ስንሰራ ቆይተናል። አሁን ያ ፕሮጀክት ፌዝ አውት አድርጓል። አሁን በራሳችን ነው ያንን ነገር ለመስራት ያደራጀ ነው ማለት ነው። የሪሰርች ኤንድ አድቮኬሲ ዳይሬክቶሬት ያልኩ ኮምፒተንት የሆኑ ኤክስፐርቶች አዳዲስ ኤክስፐርቶችም ተቀጥረውበት ዳይሬክተር አለው። እነኚህን ስራዎች በራሳችን ለመስራት ነው እየሞከርን ያለ ነው። ፓይፕላይን ላይ ያለው ወደ 4 የሚሆኑ የአፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ ላይ እንደዚሁ የመልካም አስተዳደር ላይ ያስጠናናቸው ጥናቶችና አሁንም ለመንግስት አቅርበን ውይይት ለማካሄድ እየጠበቁ ያሉ ጉዳዮች አሉ። ሌላው በክልል ደረጃ ይሄንን አሁንም ልህም በፌዴራል ደረጃ የሚሰሩትን ስራዎች በክልል ደረጃ ካስኬድ አድርገው እንዲወርዱ የምናደርጋቸው ጥረቶች ናቸው። ሪጂናል እዚሁ ላይ ከይቅርታ ጋር አያይዘው እንዲመልሱልኝ በተለይ የንግዱ ማህበረሰብ ሮሮ የሚያሰማባቸው እርስዎ እንዳሉት እንግዲህ በ18ቱ አባላቶቻቸው በኩል ነው። ዞሮ ዞሮ እዛ 18 ውስጥ እነዚህ አካላት ስለሚኖሩበት አንዱ በጣም ብዙ ሰው የሚያለቅስበት ከዚህ ከወደብ አገልግሎት ጋር በተያዘ የዚህ የወጪ ገቢ ንግድ ላይ የሚመጡ እቃዎች ላይ ኬላ ላይ ያለ ስቃይ በየመንገዱ ከጋላፊ ጀምሮ ባሉ እና የወደብ አገልግሎት ላይ ከዚያ ባሻገር ሞጆ ደረቅ ወደብ ላይ እንደዚሁ ከትራንዚት ስራ ጋርም በተያዘ በብዙ መልክ ሲያማርሩ ነው የምናስተውለውና ይሄም አንዱ የፖሊሲ ሙግት ሊደረግበት የሚገባ ወይም ደግሞ ከአሰራር ስርዓት ጋር የጉምሩኩ የመሳሰሉት ነገሮች ብዙ እንትን ነው እየፈጠሩ ያሉትና የንግዱ ማህበረሰብ ደስተኛ ሆኖ ከንግድ ምክር ቤቱ ጋር በተሳለጠ መንገድ ስራ መስራት መቻል ካለበት ሀገርንም በኢኮኖሚ ማሳደግ ካለበት ይሄ ለዘመናት የማይፈቱ እንደዚህ አይነት ውስብስብ የሆኑ ችግሮችን በምን አግባብ ነው እናንተ ጋር ይሄ ጥናት ምናልባት አሁን ስለ ሪሰርች ምናምን ስላነሱልኝ አብሮ ተያይዞ መነሳት ካለበት ብዬ ነው። የሎጂስቲክስ በሚለው ጠቅላላ አድርገን ልናየው እንችላለን። ሎጂስቲክስ ላይ የተደረገው ሪሰርቾችም አሉ፣ የተደረጉ ምክክሮችም አሉ፣ አድሬስ የተደረጉ ነገሮች አሉ። ነገር ግን አሁን ትልቁ ቻሌንጁ ምንድን ነው? ሁለት ነገር ነው። አንደኛው የኢንፍራስትራክቸር ጉዳይ ነው። ሁለተኛው የግሉ ዘርፍ አሁን ፎከስ አድርገን እኛ እየሰራንበት ያለ ነው ማለት ነው። ሁለተኛው የግሉ ዘርፍ ተሳትፎ ነው። ይሄ መልቲሞዳል የትራንስፖርት ሲስተም መንግስት ሙሉ ለሙሉ በፐብሊክ እንትን ይዞት የነበረ ነው እና አሁን አንዱ ግሪን ላይት እያየንበት ያለ ነው የተሻለ ውጤት የሚያመጣል ብለን እየጠበቅን ያለው። ችግሮቹ እንዳሉ ናቸው ያነሳቸው። ለምሳሌ ሞጆ ደረቅ ወደብ ራሳችን ኢንፐርሰን ሄደን ለማነጋገር የሞከርንበት እንትን አለ። የተለያዩ ናቸው የሚያነሷቸው ነገሮች እና ግን ጠቅለል አድርገህ መሰረታዊ መፍትሄ ካልሰጣቸው የሚፈቱ ነገሮች አይደሉም። አንደኛው የኢንፍራስትራክቸር ጉዳይ። ኢንፍራስትራክቸር ላይ አሁን ጅቡቲ አዲስ ኮኔክሽኑ ይሄ የባቡር መስመር የተባለው ኮሚሽኒንግ ላይ አላስፈላጊ ጊዜ እየወሰደ ቢሆንም አትሊስት ሲግኒፊካንት የሆነ ለውጥ ያመጣል የሚል አሳምሽን አለን እሱ ላይ ኮስቱን በመቀነስ ማለት ነው። ግን አጠቃላይ ኦፕሬሽኑ አገልግሎቶቹ እያንዳንዶቹ አገልግሎቶች ኤፊሽንሲ ይፈልጋሉ። ያን ደግሞ ማምጣት የምትችለው የግሉ ዘርፍ እዛ ውስጥ በሚገባበት ጊዜ ነው። ትራንስፖርተሮቹ፣ ፍራይት ፎርዋርደሮቹ ሮላቸውን ሰፋ አድርገህ ፕሮዳክቲቭ በሆነ ወጪ በሚቀንስ መንገድ እዛ ውስጥ የሚሳተፉበት ነገር ፋሲሊቲ ስታደርግላቸው፣ ያኛው ገና ነው ገና ተሰርቶ ያላለቀበት ኢንትረስቱ አይተናል። የመንግስት ዝም ብሎ አሁን ተራ የሆነውን ነገር ዝም ብሎ በአንድ መመሪያ ሊፈጸም የሚችል ነገር ዛሬም ችግር ነው። በነገራችን ላይ አሁን እርስዎ የሚያነሱት ነገር በጣም ትልቅ ነገርና ራዕይ ያለውንም ሰራተኛ የሚጠይቅ ራዕይ ያለውንም ነጋዴ የሚጠይቅ ኃላፊነት የሚሰማውን አጠቃላይ ባለድርሻ አካል የሚጠይቅ ነው። ግን ለምሳሌ ካቻምና ሚዛን ላይ ለምሳሌ ሞጆ ሚዛን ላይ ያለ ካቻምና የነበረ ችግር ሚዛን ፎርክሊፍት ለምሳሌ እሱ ላይ ያለ ችግር አሁን ያነሳው ሁለተኛው ላይ ያነሳውልህ የሚፈታው ነገር ነው። አሁን ፕራይቬት ሴክተሩ እዚህ አካባቢ እንደዚህ አይነት አክሰሰሪስ ኦግዚለሪ ሰርቪሶቹን የግሉ ዘርፍ እንዲሳተፍባቸው ብታደርግ ፕሮፊትን ቤዝ አድርጎ ስለሚገባበት ሌት ተቀን ሰርቶ ወዲያው ዴሊቨር የሚያደርግ ምንድነው ችግሩ ነው። አሁን የኔ ጥያቄ ማለት እናንተ ከመንግስት ጋር አሁን ጫና ማድረግ ካለባችሁ ለምሳሌ አንድ የንግድ ማህበረሰብ የወጪ ገቢ እቃዎች እኮ ከጥራት ጋር በተያዘ ቀደም ሲል ተልእኮ ላይም ስናወራ ነበር። እንዴ ኤክስፕረስ ወይም ጨምሮ እኮ በቃ የሆነ እየመጣ ሲጋጭ
የግሉ ዘርፍ እኮ ቢገባበት በክሬን ብድግ አድርጎ ዳር ቁጭ ያደርገዋል። ቀኑን ሙሉ መኪና የሚቆምበት እድል ከተፈጠረና በተፈለገው ሰዓት በተፈለገው ዋጋ አገር ውስጥ መግባት ወይም መውጣት ካልቻለ ይሄ ራሱ አንዱ ትልቅ ማነቆ ነው። ለምንድን ነው ይሄንን መንግስት ያቃተው? ወይም እናንተ ለምን ጫና አትፈጥሩም? አዎ እዚህ ጋር አጠቃላይ የፖለቲካል ኢኮኖሚክ አስተሳሰቡን ተነስተን ኦሪንቴሽን ከመንግስት በኩል ያለውን ኦሪንቴሽን ተነስተን ማየት ይጠበቅብናል። አሁን ልማታዊ መንግስት የሚለው ፖለቲካል ኢኮኖሚክ አስተሳሰብ ዴቨሎፕመንታል ስቴት የሚለው ከዛ በኋላ ደግሞ የኛ ዴቨሎፕመንታል ስቴት የኢትዮጵያ ልማታዊ መንግስት ቨርዥኑ እና መንግስት ደግሞ ፕራይቬት ሴክተሩን ምን ያህል ነው ከበር የሚያስገባው ወደ ውስጥ ምን ያህል ነው እንዲገባለት የሚፈቅድለት። አሁን ኦፕን ለማድረግ የግሮዊንግ ኢንትረስቶች ይታያሉ። በፕራይቬታይዜሽንም በምንም ፕራይቬት ሴክተሩ መግባት አለበት የሚሉ ነገሮች አሉ። ነገር ግን እነኚህ ነገሮች አሁን የምትላቸው ስፔሲፊክ ነገሮች በስትራቴጂ ነው ልትፈታቸው የምትችለው። ከፕራይቬት ሴክተሩ ጋር ያለው ኢንተርፌስ እና ኢንጌጅመንት ክሊር መሆን አለበት። ባይዘው ወይ በስትራቴጂ ልንገርህ ልምጣልህ ይኸውልህ በፍጥነት እያደጉ ያሉ ሀገራት አሁን የኛ ፋስት ግሮዊንግ ኢኮኖሚ ነው እንግዲህ የኢትዮጵያን ኢኮኖሚ። ነገር ግን የፕራይቬት ሴክተር ዴቨሎፕመንት ስትራቴጂ የሌላቸው ሀገራት ብቸኛ ኢትዮጵያ ብቻ ናት። ፕራይቬት ሴክተሩ የፒኤስዲ ስትራቴጂ የሚባለው ማለት ነው። ማለት የንግዱ ዘርፍ የእድገት ስትራቴጂው ለሁሉም ነገር ስትራቴጂ አለን አሁን እኛ። ነገር ግን የግሉ ዘርፍ የዛሬ 5 ዓመት ከዚህ ተነስተን ኢኮኖሚ ውስጥ የለንም ምን ያህል ኢንቨስትመንቱ ምን ያህል መድረስ አለበት፣ ምን ያህል የሰዎችን ኢምፕሎይመንት መፍጠር አለበት፣ ምን ያህል የባንክን ብድር ምን ያህል መጠቀም አለበት። የዛሬ 10 ዓመት የግሉ ዘርፍ እድገት የለም እና ይሄ በሌለበት ታዲያ የዚህ እድገትና የትራንስፎርሜሽን እቅድ የሚባለው ምንድነው ሊሆን የሚችለው? እንግዲህ አፈጻጸሙ ትልቁ ሚና የግሉ ዘርፍ ነው ተብሎ ነው የሚታሰበው። የግሉ ዘርፍ እድገት በስትራቴጂ ብቻውን ተነጥሎ በስትራቴጂ መመራት አለበት። የኛ ክርክር እሱ ነው። ላለፉት በርካታ ዓመታትም ስናነሳ የነበረው ማለት ነው። ፒኤስዲ ስትራቴጂ ባይዘው የኢኒሼት አድርገነው ለመንግስት አቅርበን የተወሰኑ የመንግስት አካላትም ኢንቮልቭ እንዲያደርጉ ጠይቀን ኮሚቴ ተቋቁሞ ፕሪሊሚናሪ ስራዎች ተጀምረው ከዛ በዚህ በለውጡ አካባቢ ነው ከዛ በኋላ ቆመና አሁን መንግስትም የዱይንግ ቢዝነስ ኢንቫይሮንመንቱን ለማሻሻል እንደገና የስራ ፈጠራ እድሎችን ለማጠናከር በፒኤም ኦፊስ ሌቭል የተጀመሩ ስራዎችን ስታይ ፕራይቬታይዜሽን ኢኒሺዬቲቮችን ስታይ በግልና በዚህ በሙሉ ለሙሉና በከፊል ወደ ግሉ ዘርፍ ለማዞር እየታሰቡ ያሉትን በመንግስት ይዞታነት ስር ያሉትን ሴክተሮች ስታይ የግሉን ዘርፍ ሲሪየስሊ ኢንጌጅ ለማድረግ የታሰቡ ነገሮች በሀሳብ ደረጃ እንዳሉ ትገምታለህ። ነገር ግን ይሄም ቢሆን በስትራቴጂ ነው መመራት ያለበት። እነኚህ ነገሮች ቅድም ያልካቸው የፎርክሊፍት የሚዛን የምናምን ጉዳዮች በዚህ የፕራይቬት ሴክተሩን የምታስገባበትን ነገር ክሊር አድርገህ እስካስገባው ድረስ ሎጂስቲክስም ላይ ያው ነው ያለው። ሎጂስቲክስ ላይ የመልቲሞዳል ሲስተሙን ትቶ አሁን የግል ትራንስፖርተሮች እንዲገቡ እየፈቀዱ ያሉበት ሁኔታ አለ። ከገቡም በኋላ እያጋጠማቸው ያላቸውን ችግር እየተከታተልክ እየፈታ የቢዝነስ ኬዝ አድርጎ ያንን ነገር የቢዝነስ ኬዝ የአዲስ ጅቡቲ ሎጂስቲክስ እንትንን ቢዝነስ ኬዝ አድርገህ መያዝ ነው ያለብህ። ፕራይቬት ሴክተሩ እንዲመራው አድርገህ ማለት በዛ ሞዴል ኢንጌጅ ከተደረጉ የማይፈታበት ምክንያት የለም። ለትርፋቸው የሚሰሩበት ስለሆነ ማለት ነው። ስለዚህ እኔ የሚታይ አሁን ፐርስፔክቲቭ ፕላን ይሄ መሪ እቅድ የ10 ዓመት መሪ እቅድ እየተዘጋጀ ነው በፌዴራል ፕላንና ልማት ኮሚሽን ማለት ነው። በዛ ፐርስፔክቲቭ ፕላን ውስጥ ሲሪየስሊ ይሄንን ነገር ኮንሲደር አድርጎ ማስገባትና ካሁን በኋላ ፎር ዘ ኔክስት 10 years ለሚቀጥሉት 10 ዓመታት እንዴት ነው የግሉ ዘርፍ ወሳኝ ሚና የማይተካ ሚና ነው ያለው። ባይዘው አሁን የኛን ኢኮኖሚ እድገት ታሪካዊ ዳራ ስታየው ላለፉት 25-30 ዓመታት ስታየው ከፍሮም ስክራች ነው የተነሳው፣ ከመሬት ነው የተነሳው እና ጠቅላላ የግሉ ዘርፍ ሁሉን ነገር ይስራው ብለ ለገበያ ብትለቀው የሚንቀሳቀስ ማሽነሪ አልነበረም። ነገር ግን መንግስት እኮ የግሉን ዘርፍ ሊያስገቡ የሚችሉትን የፓወር አቅርቦቱን የኢንፍራስትራክቸሩን የምናምኑን
ካስተካከለ በኋላ ቀስ እያለ የሚወጣበት ነገር አይደለም ነው የጠፋው። ያን ነገር ነው ማድረግ ያቃተው መንግስት። ሌላ መነሳት ያለበት አሁንም በተለያየ መልክ ሲነሱ የነበሩ ከግሉ ዘርፍ ጋር ተያይዞ አጠቃላይ ከኢኮኖሚው ጋር ተያይዞ ከናንተም ተልዕኮ አኳያ አሁን ሰሞኑን በተለይ የዚህ የደረቅ ጭነት የትራንስፖርት አገልግሎት ሰጪ መኪኖች ወደ ከተማ እንዳይገቡ የተከለከለበት ሁኔታ ተፈጥሯል። ይሄ በስራችን ላይ ጫና ፈጠረ የሚል ነገር በስፋት እየተነሳ ነው። እናንተ ጋር የመጣ ነገር አለ ወይ? በምን መልኩ እያስተናገዳችሁት ነው? አንድ ሁለተኛ ከዚህ ከቴሌኮሙኒኬሽን ዘርፍም ጋር በተያያዘ በተለያየ መልኩ የሚቆራረጡ ነገሮች ወይም ደግሞ የሚዘገዩ ነገሮች የግሉ ዘርፍ ላይ ከመብረትም ጋር ተያይዞ እንደዚሁ በአጠቃላይ እዚህ ላይ የግሉን ዘርፍ አጠቃላይ እንግዲህ የሀገሪቷን ኢኮኖሚ ሊደግፍ የሚችለው በተለያየ መልክ በዚህ ደረጃ በተለየ መልክ የሀገር ችግር እንደ ሀገር ችግር ታይቶ ግን በተለየ መልኩ በተለይ የንግዱ ዘርፍ የሚበረታታበትን መንገድ ከመሻት አኳያ መንግስት በአግባቡ ሚናውን እየተጫወተ አይደለምና የንግድ ምክር ቤቱ ጫና ሊያሳርፍ ሲገባ ተለሳልሷል ወይም ደግሞ ተሞዳምዷል የሚል አይነት ነገሮች ስለሚነሱ እዚህም ላይ ያደረጋችሁትም ነገር ነው። ባይዘው ፊገሩ ከዚህ በላይ ነው። አሁን ካልከው በላይ ነው። ያን ያክል ገንዘብ ከአባላት መሰብሰብ የነበረበት 566485 ብር አይደለም። ይሄ ብቻ አይደለም። እሺ የአንዱ ክልል ነው። ይሄ የአንዱ ክልል ሊሆን ይችላል። ሌሎችም ይሄው አለ ማሳያ ብዬ ነው ሊሆን ይችላል። አይደለም ብዙ ነው። ጠቅላላ ከዛ በላይ ነው። ወደ ክሎስ ቱ ሚሊዮን ሚሊዮንስ ነው። ልክ ነው። እና ምንድነው እነኚህ ሪሲቨብልስ ወይም ደግሞ ከአባላት መሰብሰብ ያለባቸው መዋጮች መከፈል አለባቸው። ካልተከፈሉ ጠቅላላ ጉባኤ መካሄድ አይችልም። ይሄ ነው የጽህፈት ቤት እንትን ህጉም እንደዚህ ነው። ይሄን ግን ቦርዱ አጽድቆ በሰጠን መመሪያ ይሄን ነገር ይዘን በምንሄድበት ጊዜ ነው ጠቅላላ ጉባኤማ መካሄድ አለበት። ምክንያቱም ይሄ ነገር ያልተከፈለበት የተለያየ ምክንያት አለው። እነኚህ ምክንያት ደግሞ ተቋሙን ፎርም የሚያደርጉት 18ቱም አባላት ተሰባስበው ይነጋገሩበት የሚል አቅጣጫ ይዞ አነጋግሮ አባላቶቹን አነጋግሮ ውሳኔ ያመጣልን። ፕሮሚሰሪ ኖት እንዲከፍሉ ፕሮሚሰሪ ኖት ይፈርሙና ቃል ኪዳን ሰነድ ይፈርሙና ጠቅላላ ጉባኤ ይካሄድ ወደሚል ተካሄደ ማለት ነው። ጠቅላላ ጉባኤ ተካሄደ፣ ምርጫ ተከናወነ። ከዛ በኋላ ምርጫ ከተከናወነና አዲሱ ቦርድ ቴክ ኦቨር ካደረገ በኋላ እነኚህ ፕሮሚሰሪ ኖት የማስከፈል ስራዎቻችን ቀጠልንኛ። ፈርስት ማስታወሻ፣ ሰከንድ ማስታወሻ ኤክስፕሌን የሚያደርጉ ከነኛ አሁን አባላት መክፈል ያልቻሉበትን ምክንያት እየዘረዘሩ የሚያቀርቡበትን ነገር ቦርድ እንደገና ማየት ጀመረ። ከዛ ያንን ነገር ከመረመረ በኋላ ይሄ ነገር የሚሆንበት አግባብ ዝቅተኛ ስለሆነ እንደገና ለጠቅላላ ጉባኤ የሚቀርብበትን ነገር ማየት አለብን የሚል ውሳኔ ያሳለፈና በጽህፈት ቤት ደረጃ በተቀመጡ አቅጣጫዎች መሰራት ያለበት የሰው ኃይሉ መስራት ያለበትን ነገር እያከናወነ ነው። የቦርድ ውሳኔ የመጨረሻው ተቋሙን የሚመራ አካል ውሳኔ ነው። ያንን ነገር ነው ይዘን አሁን እዚህ ውስጥ ባለ ዕዳ ከሆኑት መካከል አንዱ የአማራ ክልል ምክር ቤት ነው። ከዚያ ደግሞ ሌላው ትግራይ ክልል ምክር ቤት ነው። ከዚያ ሌላው ደግሞ የደቡብ ነው። እንደዚህ እያለ ነገ ደግሞ ተረኛው የቦርድ ሰብሳቢው ከዛ ባለ ዕዳ ከሆነ እሱም ሊሽረው ሊሆን ይችላል ተብሎ ነው ሊወሰድ የሚገባው። ምንድነው መሰለ ይሄ አጠቃላይ የቻምበር ሲስተሙ የንግድ ምክር ቤት ስርዓቱን ሁኔታ ስታየው የአቅም ውስንነቶች አሉበት። እንግዲህ በየክልሉ የተቋቋሙ ንግድና ዘርፍ ማህበራት ምክር ቤቶች ኢቭን በገንዘብ ደረጃ ጽህፈት ቤት አቋቁመው የሰው ኃይል ቀጥረው ለአባላት አገልግሎት ሰጥተው ከዛ በኋላ አባላትን እያፈሩ የሚጠናከሩበትን አግባብ ለመፍጠር የተደረገው ጥረት አንዳንድ ክልል ላይ የተሻለ ውጤት የታየበት አለ። አንዳንድ ክልል ላይ ስቲል ቢሮ እንኳን አደራጅቶ ለመያዝ የአቅም ቻሌንጅ ያለባቸው አለና የክፍያ ሁኔታና አገር አቀፍ ንግድ ምክር ቤቱን
በአባልነት ይዘው ያሉትን ነገሮች ስናይ እታች ያሉትን የአቅም ጉዳይ እየመረመረ አቅጣጫ የመስጠት ኃላፊነት አለበት። የሌሎቹም አንዳንዶቹ አቅም ያላቸው ኮንትሪቢዩት ያደርጋሉ። ነገር ግን አቅም ያላቸው ብቻ አይደለም የሚመሩት፣ አቅም ለሌላቸውም ወክለው ነው የሚመጡት። የእነሱንም ችግር የማየት ኃላፊነት ይዞ ስለሚቀመጥ አመራሩ ሰፋ ያለ ቪው ነው የሚፈልገው። ሌላ ከዚሁ ጋር ከምክር ማለት ነው። ግን ይሄንን ጉዳይ መሰረት አድርጎ ዲስከስ ሲደረግ የተሻለ ከአባላት ጋር አገራዊ ተቋሙን ከአባላት ጋር የማስተሳሰር ጉዳይ የነሱንም ስትራቴጂክ ፕላን ዝግጅት አትሊስት በስልጠና ደረጃ ቅድም ያነስቼልሃለሁ እየደገምኩ ስለሆነ ባጭር ነው ማለሰው የማስተሳሰር ጉዳይና የንግድ ምክር ቤቱ ዳይናሚክስ የተለያየ እንደ ቢዝነስ እንደ ማንኛውም የቢዝነስ ተቋም አይደለም እና እዛ ውስጥ በዚህ አትሊስት በእንደዚህ አይነት ስራዎች ላይ ልምድ ያለው ሰው ቢሰራው የተሻለ ስትራቴጂክ ፕላን ሊዘጋጅ ይችላል የሚል ፕሬሚስ ነው፣ መነሻ ነው። ይሄ ነገር አሳምነው ጥሩ ነው። ለኛም የሚዘጋጀው ሰነድ ነው ያሳምነው። በነገራችን ላይ ከዚህ ከተጠያቂነት ከግልጸኝነት አሰራር አኳያ እንዴ ምን በኢትዮጵያ እኮ አንድ ጨረታ ለምሳሌ እዚህ ተቋም ላይ እኔ የስራ ቅጥር ኮሚቴ አባል ብሆን እና እኔ ወንድም ለዚህ ሊወዳደር ቢመጣ ከአባልነቴ የዛለታ መውጣት አለብኝ። ምን ይሄ እኮ አሰራር ነው። ወጥቷል አልነበረም እኮ የዛን ጊዜም ይሄን ፕሮሰስ ላይ ተመሳሳይ አሁን ስትራቴጂክ እቅድ ገንዘብ ተከፍሎ ለቦርድ አመራር አባል መስጠትን ማስተባበል የሚቻልበት እድል እኔ ተገቢ ነው ብዬ አልወስድም። ኦኬ እሺ ክቡራንና ክቡራት ተመልካቾቻችን እስካሁን ስትከታተሉ የነበረው ከአቶ እንዳልካቸው ስሜ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ጋር ያደረግነው የመጀመሪያ ክፍል ቆይታ ነው። ሳምንት ደግሞ በሁለተኛ ክፍል እንመለሳለን። እስካሁን ለነበረን ቆይታ